ታሪክሽን ከልጅነት። እሺ አቡዬ፣ ጥሩ እናትም ጥሩ እህትም ስለሆንሽ ነፃነትም ስለምትሰጪ ደስ ብሎኝ ነው የማወራ እና ደግሞ ያንቺም ልጅ ስለሆንኩኝ በጣም ጥሩ አድርጌ መናገር እፈልጋለሁ። ገባሻ አቡዬ? አመሰግናለሁ። ረዥም ዓመት ሆኖኛል እኔ አንቺን መከታተል የጀመርኩት። እግዚአብሔር ዱባይ እያለሽ ጀምሮ አልሽኝ እኮ። ስለዚህ ቲክቶክ እንደጀመርኩ ጀምሮ መከታተል የጀመርኩት። አዎ ሮመዳንን ስታፈጥሪ ሀና በዚህ አጋጣሚ ስለመጣችልሽ አብራት ስለሆነች ደስ ብሎኛል። ቁጭ ብለሽ ምናምን እረፍት አድርገሽ ስላየሁሽ የምሬን ነው። እንደገና ደግሞ ስላረገሽም ደስ ብሎኛል እና በአንቺ ትምህርት ስኬታማ ሁኜ የሆነ ቦታ ላይ ደርሼ መግባት ስለምፈልግ እንዲሁ ገብቼ ማወራሽን ቀኑን ሙሉ ልብስ እየተኮስኩ ለማመዳለሁ። አቡዬ እግዚአብሔርን ታሪክ እየሰማሁ እንደዚህ ማለት ነው። በጣም ነው የምንለማመደው። እወድሻለሁ፣ አከብርሻለሁ። ግማሽ ታሪኩን ነው የምነግርሽ፣ የህይወት ታሪኬን ነግርሽ እና ሌላውን ደግሞ በሌላ ጊዜ፣ ምክንያቱም መድረስ ያለብኝ ቦታ ስላለ ያንን አሳክቼ በሙሉ ኮንፊደንስ አቡዬ መጥቼ ነግርሻለሁ። እሺ እሺ ነው እሺ እሺ። ተወልጄ ያደግኩሽ ከባልሽ ሀገር ነው ተወልጄ ያደግኩት እና ስሜን ትክክለኛ ስሜን መናገር አይጠበቅብሽም ማለት ስሙን ለፊው አቡዬ። ችግር ውስጥኛ ራስ ድምፅሽን ሰምቼ በጣም ጠንክር ያለው ሰው ይዞኝ አግቶ ምናምን ማለት ነው። ከአንድ ዓመት በፊት ዱባይ ላይ የሆነ ሰው አግቶ ይዞ ነበርና የሆነች 6 ኪሎ የወለደች ልጅ ታስታውሻለሽ? ባሏን ሲያገባት ፍቅረኛዋ ቪዲዮ እየቀረጸች በማስረጃ ላግባሽ ሲላት ምናምን ታስታውሻለሽ? የዛን ጊዜ ያገተኝ ሰውዬ ባለቤቱ ያንን ታሪክ እየሰማች ነበር። አቡዬ ያንን ድምፅሽን ሰምቼ የነበረኝ ደስታና የነበረኝ ጥንካሬ ዛሬ አድርሶኛል። በጣም ነው የምወድሽ። አመሰግናለሁ ከፈጣሪ በታች አመሰግናለሁ። አሁን ግን አልፏል አይደል? አታልቅሽ። አልፏል። ለዚህ መብቃት የራሱ እንደዚህ በኮንፊደንስ ማውራት የራሱ በጣም ለእኔ ትልቅ ነገር እኮ ነው አቡዬ። አንቺ ጋር መጥቼ ማውራት ተወልጄ ያደግኩት ባልሽ ሀገር ነው። ወደ ውስጥ ትንሽ ገባ ይላል እና ያው እናትና አባቴ ቤት አላቸው፣ ቦታ አላቸው፣ እግዚአብሔር ይመስገን። አባቴ ከሌላ የወለዳቸው ልጆች አሉት እና በድንገት እናትና አባቴ ፍቅር ነበሩ። እናቴን ከቤተሰቦቿ ነው ለጋብቻ ጠይቆ ያመጣት ወደ ከተማ። ከዛ ተጋቡ፣ ልጆች ወለዱ። ከዛ ሳያስፈቅዳት ለቅድማ ለወለደው ልጆቹ ቦታውን ከፍሎ ሰጠ። በዛ መሀል ኃይለኛ ጦርነት ተከፈተ። ኃይለኛ ችግር ተፈጠረ። እርስ በርሳቸው ይጣላሉ። ግማሻችን ለእናታችን እናደላለን፣ ግማሻችን ለአባታችን እናደላለን። ነገሩ በሙሉ ተበላሸ። ህይወታችን በጣም ተበላሸ። ስንት ሴት እህቶች አሉ መሰለሽ? እዛው ሀገር 2 አሉ። አንዲት በስደት ያለች፣ አንዲት እኔ ያለው 4 ነን። ሌሎቹ በጣም ብዙ ነበሩ፣ ሞተዋል። እና አቡዬ በዛ ምክንያት ኃይለኛ ጦርነት ተፈጠረ። ተለያዩ፣ ተጣሉ። ሳታስፈቅደኝ ለምን ቦታ ትሰጣለህ ምናምን ብላ ስትለው በጣም ኃይለኛ ጦርነት ተፈጠረ። ተለያዩ። 3 ክላስ ቤት ነበረ። አንዱን ክላስ እሱ ያዘግ መርቱን ነበረ። የትልቅ የጎንደር አይነት ቤት ነውና ዝም ብሎ 3 ሆኖ አንዱ ዕቃ ቤት፣ አንዱ ሳሎን፣ አንዱ ደግሞ ኖርማሊ እንግዳ ዝም ብሎ የሚቀበልበት ቤተሰብ የሚያድርበት ማለት ነው። 2ቱን እሷ ያዘች፣ አንዱ እሱ ተቀመጠ። ከዛ እኔ ወደ አባቴ ነፍስ አላውቅም ብዙም አባቴን ወደዋለሁ። ወደ አባቴ እንትን አልኩኝ።
አባቴ ጋር ሁኜ አቡዬ ሚስት አገባ። ያቺ ሚስቱ በጣም መጥፎ ናት። ከእናቴ አጠገብ ነው ያለው። እናቴ አጠገብ ሁኜ ግን ከአባቴ ጋር ነኝ። የሚፈልግ ሰው ካለ ከአባትህ ሂድ ከእናትህ ሂድ ምናምን እያተባባሉ እና ያሳደጉን። እዛ አባቴ ጋር ሁኜ ነገሩን ሳየው ምንም እንትን አልልም። ነፍስ እያገባው ሰውነቴ በጣም ወደ ሴትነት ስቀርብ ማለት ነው ሰውነቴ ምናምን እንትን ሲል ማገናዘብ ስጀምር ጠቅልዬ ወደ እናቴ ነው የምፈልግ ብዬ እናቴ ጋር ሆንኩኝ። እዛ በኋላ እናቴ ጋር መኖር ጀመርኩ። አቡዬ ጎበዝ ሰራተኛ ነኝ። እናቴ በጉልበት ገንዘብ እንደሚገኝ አስተምራኛለች። እግዚአብሔር እድሜና ጤና ይስጣት። ብዙ ሰው ብዙ ነገር ያደርጋል። እናቴ ግን ለፍታ ጥራ ገንዘብ በጉልበት እንደሚገኝ አስተምራኛለች። እኔም እለፋለሁ፣ እሰራለሁ። እናቴ ጋር አብረን መኖር ጀመርን። ምሁር ከእናቴ ጋር መግባባት፣ ምሁር ነፍስ እያወቅኩ ስመጣ ምሁር ከእናቴ ጋር በጣም ኮንታክት እየሆንኩ መጣሁ፣ በጣም ከሚገባው በላይ እና የዛን ጊዜ ዝም ብዬ በጭፍን ስፈርድ የነበረው እናቴ ለእኛ ስትል ነው ብዙ ነገር ያደረገችልን። ከእሱ ጋር የተጣላችው ብዙ ነገር ያደረገች፣ ብዙ መስዋዕትነት ከፍላለች። እሷ ጋር ብሬ መኖር ጀመርኩ። አንዲት ታላቅ እህት ነበረችን፣ ስሟን መጥቀስ አያስፈልግም። እሷ ደቡብ ሱዳን ጁባ ትኖር ነበር። አቡዬ 2 ወንድ ልጆች አሏት። ሀኛ ነው ጥላቸው ሄደች። አንደኛው ትልቅ ነው፣ አንድ 6 ዓመት ምናምን ሊሆን ይችላል። አንደኛው ግን ገና አራስ ነገር ነው ማለት ጡት አልለቀቀም ከሷ። ከዛ በኋላ እሱ እንደምንም ብለን አሳደግ ነው። እኔም አሳደግኩት። የቀን ስራ ሰራለሁ፣ ጓደኞቼ ለብሰው ምናምን እንደዚህ እንትን ይላሉ። እኔ ግን የቀን ስራ የራቅ ያለ ቤት ባልሄድም ሙስሊም ቤተሰቦች አሉ። እግዚአብሔር ይመስገን። እንዲሁ ዝም ብሎ ነው፣ እንደ ቤሩት አይነት ነው ኖረው የዛ ሀገር። ከእሷ ድክመት ነው ግን ሀገር መቀየር ትችላለች፣ ነገሮችን ማስተካከል ትችል ነበር። የእሷ ድክመት ነው። ከዛ ከረጅም ዓመት በኋላ 6 ዓመት በላይ ምናምን ይሆናል እህቴ መጣች። 2 ወር አብረን ተቀመጥን ከቤተሰብ ጋር። ቤተሰቡ ሁሉ ስለመጣች በጣም ደስ አለው። አቡዬ የሌለንን የተበዳድረን የፈለግነውን ነገር ቤት የጎደለውን ነገር በሙሉ አሟላ። አቡዬ ልቤን ለማውራት ስለበቃው እግዚአብሔር ይመስገን። አንዳንዴ ለቤተሰብሽ እንኳን ጭንቀትሽ ስታወር አይገባው። እንዳጋጣሚ ዛሬ ጠዋት ማለት ነው የሆነች ሰፈር ልጅ ጋር ተደዋውለን እንዳላስጨንቅሽ እያለቀስኩ ተደዋውለን እያወራን አቡዬ ቤት እገባለሁና ሸራርጌ ጋብዝሻለሁ ትመጫለሽ ታዳምጫለሽ እያልኳት ነበር። እግዚአብሔርን አቡዬ ዛሬ ጠዋት ወለይናለች ሸራርጌላታለሁ ከመጣች ትሰማለች። አብረን መኖር ጀመረን። 2 ወር በሙሉ ስደት አእምሮ ያስብ አላውቅም። አብሬ 2 ወር በሙሉ ጭንቅላት ይበረዘችው ስደት። እኔ እንደሷ ሂጄ ብር ማልክ ስኬታም ማልሆን እናቴን ማላግዝ ስለሚመስለኝ ስደት አስቤው አላውቅም። በዛ 2 ወር ውስጥ ዱባይ ሄደን አብረን ሰርተን ነገሮችን እናስተካክላለን ምናምን ብላ ጭንቅላት ብርዝ አደረገችው። ውይቴ አንቺ ከተመለሽ አንቺ ሰርተሽ የምታገኝ ከሆነ ገንዘብ ልብሽ ከተመለሰ ሁሉም ነገር ከተስተካከለ እኔ እንሂድ ካልሽኝ ከተስተካከልሽ አንቺ እኔም እሄዳለሁ። እንኳን አቡዬ ብር የለንም። አራጣ ተበደረን ያንን ብር መጀመሪያ እሷ ጀመረች፣ ሄደች። እግዚአብሔር ይመስገን ዱባይ ገባች አቡዬ። እዛ የኔ ፕሮሰስ ወዲያው ተጀመረ። ስለ እናቴ ብዙም ታሪክ ብዙም አላወራውም፣ አይሆንልኝም አቡዬ። ብዙም የቤቱን ነገር በሙሉ ማውራት አይሆንልኝ። ምናልባት ደግሞ ወደፊት ቀጣይ ቀስ እያልኩ ለመጀመሪያ ጊዜ ስለሆነ ቀስ እያልኩ አወራለሁ። ከዛ ዱባይ ገባች፣ የኔ ፕሮሰስን ተጀመረ።
ያንን አራጣ ብር የሰውዳ አልወድም በህይወቴ። ቢኮዝ ከዚህ በፊት እናቴ ታመጣለች ዳ ይከስርባታል፣ ደግሞ ከሌላኛው ተበደራ ሌላኛው ዘግታ እንደዚህ ውስግብግብ ያለ ነገር ስለሆነ ያስፈራኛል። ታናሽ ወንድም አለኝ እና የኔ ፕሮሰስ ተጀመረ። አቡዬ ባህር ዳር ፓስፖርት በባህር ዳር ነው የሚወጣው፣ ጎንደር የለም። በቅርቡ ነው ኢሚግሬሽን የተከፈተው። ፓስፖርት ያወጣው ሁሉ ነገር ፕሮሰስ የተጀመረልኝ በደላላ በኩል እግዚአብሔር ይመስገን። ዱባይ ለተብሎ የተሞላው ኩዌት ደረሰኝ። በጣም አሪፍ ሀገር ሀቡዬ። ቅር ብሎ ነበር ከእናቴ ልጅ ከእህቴ። ምክንያቱም እኔ ስደት ልወጣበት ያሰብኩት አእምሮ ያስገባሁት ከእናቴ ልጅ ከእህቴ ጋር አንድ ላይ ሀገር ሁነን እሷን ትንሽ እኔ በሰል ያልኩ ነኝ የቤቱ ታናሽ በሆንም ገንዘብም ዝም ብዬ አላወጣም፣ እቆጣጠራታለሁ፣ ይዛታለሁ ብዬ ነበር። ግን አንድ ነገር ከተበላሸ አንቺ ተቆጣጠረሽ አታድኝም። አሁን ነው የገባኝ ሁሉም ነገር። ኩዌት መጣልኝ፣ ሄድኩ አቡዬ። ልክ 2 ወር እዛ ስንቀመጥ ማለት ነው በቃ አንቺ ከእናቴ ጋር ካለሽላት እኔ አዲስ አበባ ልሄድና ከእናቴ ቤት ወጥቼ አላቅም አቡዬ። ከእህቴ ቤት እንኳን እዛ ካለችው እህቴ ቤት እጅ ወጥቼ አድሬ አላቅም አቡዬ። ምንም ነገር እኔ አዲስ አበባ ልሄድና እስኪ ሁሉንም ልልመድ 1-3 ወር ምናምን ያንቺ እንትንሽ እስከሚመጣ ሄጄ እንትን ልበል ሰው ቤት ልቀጠር አልኳት። ሰው ቤት ተቀጠርኩ። እግዚአብሔር ይመስገን። 02 አካባቢ ታውቂው ከሆነ 02 አካባቢ እዛ ነው የገባሁት። አንድ አራስ ልጅ የ8 ቀን ወንድ ልጅ ወልዳ ጥሩ ቤት ነው፣ ባልና ሚስቶች ከአረብ ሀገር ተመልሳ የወሎ ልጆች ናቸው። እነሱ ቤት ገባው 3 ወር ሰራው። ከዛ እሷ ተመልሳ ፕሮሰሷ ጨርሳ ወደ አዲስ አበባ ስትመጣ መጦላት ወደ ዱባይ ልተስል እኔ ወደ እናቴ ቤት ሄድኩኝ። እዛ እኔ ማልቆ እግዚአብሔር ይመስገን ኩዌት ገባሁ። እኔ ኩዌት ገብቼ መስራት ጀመርኩ አቡዬ። በቃ እኔ ጓደኛ አለኝ፣ ግን የቀንም ስራ ምናምንም እንደዚህ ስለምሰራ እንዳከተም የሆነ ደግሞ ጓደኞቼ 2 ናቸው። የሀብታም ልጆች ናቸው። አብረን ያደግነው እና ብዙም ጓደኛ የለኝም። ብዙም ሰው ጋር ማልቀራረብም። እህት ያለችበት ህይወት ገብታ የምትኖር እህት አለችኝ። በጣም አእምሮዬን ይበርዘዋል። የእናት አባቴ ክርክር አለ። ጓደኞች እዛ ናቸው። አንደኛው ጋር ተፋቅረው አንደኛው ጋር በጣም እንደዚህ ራሴ ከብዙ ነገር ሽክፍ አድርጌ በጣም ከሰው እያየው በጣም እማራለሁ። ተምሬ በጣም እቆጠባለሁ አቡዬ። ፍቅረኛ ምንም አይታሰብም። ምክንያቱም የእናት አባቴን ትዳር እያየው ነው። ከዛ ደግሞ እህቴ የምትሰቃያለች እዛ ደግሞ ይችኛይቱ ወልዶ ምናምን ከዛ ስደት ስትወጣ ወደ ሳውዲ ስትሄድ ሱዳን ሌላ ሚስት አግብቶ ብዙ ልጆች ወልዷለኝ እና ያንን አይቼ ምንም ህይወቴ ምንም እንትን አላልኩም ነበር። ከዛ ኩዌት ገብቼ መስራት ጀመርኩ። በ80 ብር ነው የዛን ጊዜ 2011 ላይ መጨረሻ ወር ላይ ነው ኩዌት የገባሁት። እኔ ገባሁ፣ መስራት ጀመርኩ። እሰራለሁ፣ ብር ልካለሁ ለቤተሰብ። እህቴም ታውቃለች። እኔ ልካለሁ፣ በየወሩ አስገባለሁ፣ ልካለሁ። ሰዎቹ ያስቸግሩኛል፣ አባቴ ያስቸግረኛል፣ ልጅ ያስቸግረኝ። እንደምንም ብዬ 3 ዓመት ከ6 ወር ሰራሁ። ብሩ ከኔ ጋር የለም፣ ግን ክፍት ቦታ ነበር። ሁሌም ሰው እየመጣ ሽንት ይሸናበት ነበር። እናቴ በጣም ውስጡ አረር ነበር። ያንን ሁሉ ግጥም አድርገን ሰራ ነው አቡዬ። እግዚአብሔር ይመስገን በዛ ደስተኛ ሆንኩ። ከዛ ተሰራ። ልክ 3 ዓመት ከ6 ወር ሆኗል። ጓደኛ ነበረችኝ አብራኝ የምትሰራ እዛ። ሰዎቹ ቤት ቀይረው ሰፊ ቤት ሊገቡ ሲሉ ጠፋሁ። እህቴን አማከርኳት። እኔ ልጠፋ ነው ልሂድ ብዬ ሳማክራት አትሂጂ አለችኝ። በሰዓቱ 50 ሺህ ብር ብቻ ነው ከእጄ የነበረው።
ያን 50 ሺህ ብር ይዘሽ አትሂጂ፣ እኔ ይበቃኛል ልጄ ልሂድና ወደ አንቺ ልምጣ ብዬ ስላት አይ አትሂጂ አለችኝ። በዚህ አጋጣሚ ከእህቴ ጋር ተጣልተን አመት ሆኖኛል አቡዬ ብሎ ከረኳት። ከዛ ልክ እኔ እንደጠፋው እሷ ከመዳም ቤት ወጣች። አቡዬ እኔ ስራ ሳልገባ እንዴት ነው አንቺ ከመዳምሽ ቤት የምትወጪው? እንዴት ነው የምታስብ ያልኳት። ለምንድን ነው እንደዚህ የምታደርጊው? ከመዳምሽ ቤት ለምን ትወጫለሽ? ገባች። ዱባይን ህይወት አንዳንዴ የተበሻቀጠ ነው። ራስሽን ኮንትሮል ካላረግሽ ነገሮች ይሸውዱሻል። ዱባይ ያለች የሰፈር ልጅ እዛ አብረዋት ሳውዲ የሚጨማለቁ ነበሩ። እነሱ በሙሉ ከጁባ ሰብስበው ወደ ዱባይ አስገብታቸው ልክ እንደወጣች ተሰባስበው አንድ ቤት ሆኖ አቡዬ ኢጃዛ ቤት ተቀመጠች። እኔ ስራ አስቢው 3 ዓመት ከ6 ወር ስራ ስሰራ ቆይቼ 15 ቀን ስራ በማጣት እዛ ኢጃዛ ቤት ነው የሚባለው እዛ ቁጭ ስል አብሮዬ ልፈነዳ አቡዬ። እሷ ስራዋን ጥላ ወጣለች። እዛ ደግሞ እኔ እንደዚህ የሚጨሰው ምናምን አይቼ አላቅም። የቤት ልጅ ነኝ፣ ምንም ነገር አላቅም አቡዬ። ያስለኛል ምናምን መንፈስ የተጨነቀ የሆነ ነገር የሚያደርጉኝም ይመስለኛል። ግን ሰዎቹ በጣም ጥሩ ሰዎች ናቸው። እዛ ያስጠፉኝ ልጆች ማለት ነው በጣም መልካም ልጆች ናቸው። ተጨንቀውልኝ መስኮት ከፍተው ሽታው ሲያስለኝ ምናምን የሚያጨሱት ነገር ማለት ነው። ጸልዬ እንደምንም ብዬ ድፍት ብዬ ስራ አግኝቼ ገባሁ። መጀመሪያ የገባሁበት 1 ቀን አድሬ ወደው ተመለስኩ። ለእኔ የማይሆን ስራ ነው፣ በጣም ከባድ ነው። ሽንት ቤት የምጠቀመው ታች ነው። 3 ልጆች በጣም ሲበዛብኝ ወጣሁ እዛ ቤትና ዝም ብዬ መጸለይ ጀመርኩ። ከዛ አሪፍ ስራ አግኝቼ ወደ ስራ ገባሁ። ጥሩ መዳም እግዚአብሔር ይስጣት ገባሁ። ከዛ ደሞዜ 270 ብር ነው፣ ድርሃም ሳይሆን 270 ብር ነው በኩዌት ሀገር ማለት ነው። ከዛ 220 የኔ ነው፣ 50 ደግሞ ላስገቡኝ ሰዎች ነው የሚሄደው። ከዛ በኋላ እንደዛ እየሰራው እያለ ወረቀትሽን አስተካክል ስላት አታስተካክልም፣ ተሸወደች። እንደዚህ አርቲስቶች ምናምን ሲመጡ ከእነሱ ጋር ትሄዳለች፣ እዛ ትሳተፋለች፣ ብዙ ነገሮችን ታደርጋለች። ወረቀችን አሰሪ ብዬ ስላት አትሰማኝም አቡዬ። ጭራሽ ከኔ ጋር መከራከር ጀመረች። እንዴት እንደወጣው አስቢ። ከእሷ ጋር ተመካከሬ ነው ስደት አእምሮዬ ጋር ያሰብኩት እንኳን። ወረቀችን አስተካከይ ስላት አትሰማኝም። ተይ ብላት መጨረሻ ላይ እኔን የማትሰሚኝ ከሆነ ህይወትሽን ኑር፣ እኔም ህይወቴን ልኑር፣ በቃ ተይኝ ብዬ ስላት 2 ልጆች አሏት። እኔና እናቴንን ያሳደግን እግዚአብሔር በሚያውቀው ማለት ነው። ጥሩ ደረጃ ላይ ደርሰዋል። አንዱ ዩኒቨርሲቲ ገብቷል፣ እግዚአብሔር ይመስገን። ባህር ዳር ዩኒቨርሲቲ ማለት ነው። ለወረቀት ማሰሪያ 150 ሺህ ብር ላኩላት አቡዬ። እሱንም አጠፋችሁ። እሺ ወደ ሀገርሽ ተይዘሽ ግቢና ከዛ በኋላ ነገሮች መክሊትዬ ከይቅርታ ጋር አንዴ ይችን ታጠቢ፣ ንፍጥሽን ተናፈጭ። ከይቅርታ ጋር እሺ አቡዬ መጣሁ። ምንድነው የምታለው? 6 ወር ሰርቼ ትልቅ ቤት ሊቀይሩ ሲሉ ጠፋው። ከዛ ጠፍቼ 15 ቀን ስራ አጥቼ በጠፍቼ በምሰራበት ከመዳም ቤት ገባው። እሺ ከዛ በኋላ እየሰራው ነው ባርክ ደግሞ አንቺም ጠፋሽ እንዴ? እኔ እንደጠፋው አቡዬ እኔ እንደጠፋው እሷ ወጣው ከመዳሜ ጋር ተጣልቼ ወጥቻለሁ ብላ አለችኝ። በዛ ምክንያት እኮ ነው በጣም ያዘንኩ የተከፋሁት። ለምን ወጣሽ ስላት የነበረው ማለት ነው። ምክንያቱም እኔ ተጠፋው እኔ በጠፋው በስንተኛ ቀኔ ነው እሷ የወጣችው። ተመካከረ ምናምን እኔ ጠፋው። ከዛ እሷ ወጣች ከመዳሟ ቤት። ከዛ እኔ በ15 ቀን ቆይቼ አሪፍ ስራ አገኘው፣ ደሞዝ ተከፈለኝ። አሪፍ ደሞዝ 150 ሺህ ልከሽ ነው ያቆምነው። እሱን ያገኘሁት ሰርቼ ነው። ገብቶሻል? ጠፍቼ መስራት ከጀመርኩ በ2ኛ በ3ኛ ወሬ ነው።
ከዛ እንደዛ ብዬ ስላት ልጅቱ ወረቀቷን አታሰራም። ያንን ብር ሌላ ንግድ ጀመረችበት፣ የማይረባ ስራ ማለት ነው። ዱባይ ላይ የማይረባ ስራ ጀመረችበት። ከዛ ተይ ብዬ በእናቷ ትልቅ ልጅ አላት፣ በእናቷ በአባታችን በእናታችን በቤተሰብ የማይረባ ስራ ያው መማሪያ ለመማሪያ የሚጨስ ምናምን ነገር ማለት ነው። ያው ተማሪ ልጆች ምናምን ስላሉ ማውራት ስለማልፈልግ ትክክል። ኦኬ የሚጨስ ቤት ከፈተችበት ካልሽ ይገባናልሽ። ኦኬ ከዛ ያንን ብር እንድታሰራ የላኩላትን ያንን ከፈተችበት። እሱን የሰማሁት አቡዬ ከቆየ ነው። አሁን ሽማግሌኛ ለማስታረቅ ምናምን መጥቶ የዛን ጊዜ ምን የተጣላኋት እኮ ይደበረኝ የማይረባ ስራ ጀምራ ነው ምናምን ሲባል ነው የሰማሁት እንጂ እኔ ምንም አላቅም ነበረ። ከዛ ያንን ስራ ጀመረች። ነገሮችን ብላት አልሰማለች። በቤተሰብ አስጠየኳት። ቤተሰቦቿ ልጇ ጠየቃት። በቃ ምንም አልሰማ ስትል እንደዛ ከሆነ ህይወትሽን ኑሪ ህይወቴን ልኑር ብዬ ብሎክ አረኳት። ስራዬን መስራት ጀመርኩ። 7 ወር 8 ወር ነው ይሆናል። ብሬ መሰብሰብ ጀመርኩ። ለቤተሰቦቼ፣ ለልጆቿ፣ ለታናሽ ወንድሜ የሚያስፈልገውን ነገር በሙሉ የትምህርት የሚያስፈልገውን ጫማ፣ ልብስ፣ ዩኒፎርም ሁሉንም ነገር አሳካለሁ። ለቤት የሚያስፈልገውን ምግብ ምናምን አስተካክላለሁ። ከዛ እሷም መዝለሏን፣ መጨፈሯን፣ ይሄ መልበሷን፣ ማጌጧን፣ በፖስተቷን ምናምን ተያያዘችው። ስራዋም ጣማተኝ እዛው መጃጃል ጀመረች። እኛም ተውናት ሁሉንም ነገር ማለት የራሳችን ህይወት ጀመረን። ቤተሰቧም ልጇ ሁላችንም ማለት ነው። ከዛ ታናሽ የኔ ታላቅ የእሷ ታናሽ እህት ነበረች። እሷ በድንገት ወደ ዱባይ አመጣቻት። መጣች። ስትገባ በእሷ ምክንያት ገብታለች ምናምን ብላ ደወለችልኝ። ገብታለች ብላ ስትደውልልኝ ገብታለች ብላ በገባችው እህቴ ሪከርድ አረገችልኝ። እንኳን ደህና ገባች አልኳት። እህቴ በገባች በሁለተኛው ወር እች ልጅ ወረቀት ስለሌላት ያዟት፣ ፖሊሶች ማለት ነው ያዟት። ልክ ተይዛ እንደገባች እህቴ እኔ ውድ እህት ይዘውኛልና ወደ እየገባው ነው ፖሊሶች ይዘውኝ እየገባው ነው ምናምን አለች። ገባች፣ ታሰረች። 20 ምናምን ቀን ሀቡዬ አብረዋ ሲዘሉ የነበሩ የሀገሯ ልጆች ጓደኞቿ ወረቀት ታሰራልኛለች እያለች ስታጃጅላት የነበረችው ማንም ሰው ሀቡዬ ዘወር ብሎ አላያትም። እኛንን ስንጨነቅ መከራችን ስናይ የነበረው። ከዛ በኋላ 1 ወር ከምናምን ታስራ ወደ ሀገሯ ገባች። የዛን ጊዜ እኔ ካንቺ ምንም አይነት ገንዘብ አልፈልግም ስትል የነበረው ከኔ ገንዘብ ወስዳ ወረቀት እንድታሰራ የሰጠዋት ከኔ ገንዘቡን ወስዳ ሌላ ስራ ጀመረችበት። ከዛ በኋላ ካንቺ መቀበል አልፈልግም ስትል የነበረችው ልክ ስገባ ሀቡዬ ስልኳንና የለበሰችውን ቱታ ለብሳ ነው ወደ አዲስ አበባ ሪፖርት የገባችው። ታስራ ማለት ነው። በጣም መወዳት ማከብራት እህቴ ናት። ገባች። እንኳን ደህና ገባሽ። አየሽ ስመክርሽ ምን ስልሽ የነበረው ለዚህ ነው። ለማንኛውም ይሁን ብዬ እናት አባቴ እንዳይከፋ ብዬ 150 ሺህ ብር ላኩላት። የምትገዛዛውን እቃ ገዛዝታ ወደ ቤተሰቦቿ ሄደች። ገባች ወደ ቤተሰብም ደስ አለው በህይወት ስላገኛት ገባችላቸው። ልጆቿም ሁሉም ነገር የሁሉም በውስጡ ይዞ መምጣቷን ብቻ ደስ ብሏቸው መኖር ጀመርን። ከዛ በኋላ ብዙ ብር ላኩላት። እኔ ጎደለ ነገር ሲኖር ምናምን 150 ሺህ ብር አስገባውላት። ከዛ እኔ አፉ መጣ። አፉ ሲመጣ 2 አመት ሰርቼ ወደ ሀገር መሄድ ፈለኩ። እኔ መጥፋት አልፈልግም፣ ምንም ማለት አልፈልግም። ህጋዊ ሆኜ ነው መስራት የምፈልገው አቡዬ። አጋጣሚዎች ሁሉ ጠፋሁኝ እኔ። ከዛ ጠፍቼ ግን አፉ ሲመጣ እንዲያመልጠኝ አልፈለኩም። ፓስፖርቴን አውጥቼ አስተካክዬ ምን ብዬ ወደ ሀገር ሄድኩኝ። አቡዬ ሲሄድ ማለት ነው እሷ አገናኘችኝ። የባሏ ቤተሰብ እዛ ኮይት ላይ ያለ ስሙን መጥቀስ ካለብኝ እጠቅሳለሁ፣ ነጃ ይባላል። እሱ አገናኘችኝ።
በስልክ ያወራኛል። ከባሏ ጋር ፊት ለፊት ነው ያለው፣ ጎረቤቶች ናቸው። ከዛ ለሱ ወረቀት አሰርቶ ሊያመጣኝ በፀጉር ቤት ስንት ሰጠዋለሁ? 300 ዲናር ሰጠዋለሁ ለሱ። ከዛ ወደ ሀገር ስገባ ደግሞ 20 ምናምን ሺህ ብር ልኬ ትኬቴን ቆርጬ ልብሶችን ካልጓርጌ ወደ ሀገር የገባው በሰላም ገብቼ ከእናት አባቴ ጋር ተገናኘው። ምን አልኩኝ? ከዛ እነም ብር ላክልኝ ብዬ ስለው ያነሰው ግማሹን ካደኝ። አቡዬ ግማሹን ካደኝ፣ ግማሽ ነው የሰጠሽኝ አለ። እኔ መከራከር አልፈልግም፣ ዝም አልኩኝ። እዛ በኋላ እዛ ያለውን ኮንዲሽን ሳይ ባዶ እጄን ነበርኩ፣ ብር አልያዝኩም። አቡዬ የመጣውን ብር ፏፏፏ ብለን ጭፍጭፍ አረግ ነው የሆነ ጨፈጨፍ ነው በቃ አይደል። እያወቅኩ እንዳላወቅኩ ብዙ ነገር እንትን አልኩ። ብቻ ዝም ብዬ ያን ነገር ጠፍቶ ቀጣይ ነገሮች ሲስተር ጋር በጣም የተቃቀምኩበት በጣም ጦርነት ውስጥ የገባውበት ነገር ላይ ችግር ውስጥ የገባውበት ላይ ልገባልሽ ነው። ከዛ አቡዬ ያን ነገር ሆኖ መኖር አልቻልኩም። ከዛ ጎንደር አልቻልኩም፣ ሰላም ምናምን ስለሌለ ወይኔ አዲስ አበባ መሄድ እፈልጋለሁ ብዬ ልጁ ግማሹን ክዶኝለ ግማሹን የላከልኝን ግማሹን ለቤተሰብ አድርጌ ወደ አዲስ አበባ ወጣሁ። ታናሽ ወንድሜን ይዤ 3 ወር ቤት ተከራይቼ ሲወሲ ትምህርቴን እየተማርኩኝ ፕሮሰሴን አስጀመርኩ። ዱባይ መሄድ አልፈልግም። ለምን ብለሽ ካልሽኝ አቡዬ እህቴ የደረሰባት ነገር በእርግጥ በዋህነት ነው። ብዙ የሀገራችን ሰዎች ስላሉ ምናምን ይሸውዱኛል ብዬ ስለማስብ ወደዚህ መምጣት አልፈልግም። ግን እሷ እዚህ ሀገር ረጅም ጊዜ ስለቆየች እሷ ነው እሷ ያገናኘችኝ ያስጨረሰችልኝ። ልክ ቪዲዮ ሰርቼ ምናምን ከላኩ በኋላ ኳተር አይደለም ዱባይ ነው የምትሄጂው ስትለኝ ለምን ወይ እንዴት ምናምን ብዬ ስላት በቃ እንደዚህ ነው አለችኝ። በዛም አንድ ቂም ያስኩባት ወይ ሀቡዬ ቀጥታ ገባሁ። ፕሮሰስ ጨርሼ ልክ አዲስ ዓመት ዕለት አዲስ አበባ ማለት ነው አዲስ ዓመት ዕለት በወንድሜ የተነሳ በኃይለኛው ተጣላን። በጣም ሀቡዬ በጣም ነው የምታከብረኝ፣ በጣም ነው የማከብራት። የዛን ጊዜ ምንጭቅጭቅ አርጋ ሰደበችኝ ሀቡዬ። ብር ስለሌለኝ ነው ምናምን ሴቭ ማድረግ ያለብኝ ነገር ሴቭ አደረኩ ባጭሩ። ገባሻ? እኔን እንደዚህ ሰርፕራይዝ ነው እንኩት እንደዚህ አይነት ንግግር ስትናገረኝ። ኦኬ ዝግት አረኩባት ስልኩን። በጣም ጮሆች ለእናቴ ለፋዘር ምናምን ተናገረኝ። ለምን ጆሮዬ ላይ ስልክ ትዘጋለች? አዲስ ዓመት ላይ ሃፒ ኒው ይር ምናምን አልተባባልንም በኢትዮጵያ ማለት ነው። እዛው እንኳን አደረሰች ምናምን አላልኳትም፣ ጸጥ አልኳት። እሷ አለችኝ። የዛን ጊዜ ቂም መቋጠር ጀመረ። ኩዌት ስንት ዓመት አንቺ ከስንት ዓመት ቆይታ በኋላ ነው ከኩዌት የገባሽው? እኔ እንደዛ ነበር ሀሳቤ እሷ ጋር ያወራሁት፣ ግን እሷ ኦልሬዲ ጀምራ አስጨርሰዋለች። ማን ደላላዋ? አይ እህቴ የምታውቃቸው ደላሎች ጋር። እቺው እህትሽ ዱባይ የነበረችው አይደል? አዎ ሀቡዬ አዎ። እሺ እናቴ ቀጥሽ። ሌላ ስደት የወጣ እህት የለኝም። እሺ ከዛ ፕሮሰሱን ዱባይ መሆኑን ስሰማ በጣም አዘንኩ፣ አለቀስኩ። ሙሉ ቤተሰብ ዱባይ መሄድ እንደማልፈልግ ያውቃሉ አቡዬ። እሺ ዱባይ መጣሁ። ነገሩ የተጀመረው የዛን ጊዜ ነው። እሺ ኮንትራት ነው የመጣሽው? ዱባይ ኮንትራት ነው? አዎ አቡዬ። ቆይ አንዴ አቡዬ ውሃ ልጠጣ። እሺ ውጪ ነኝማ። እሺ ትዞሪያለሽ አይደል? በረመዳን ላይቭ እየገባሽ ነው ግን ዙዙ። እሺ ጠጪ፣ ውሃ ጠጪ ማሬ፣ ተረጋጊ፣ ትንፋሽ ውሰጂ። እሺማ እሺ ገባሁ። ዱባይ የገባሁት እንዴት መሰለሽ? መዳሚቱና በሷ ስም የመጣሁባት መዳም የሆነ የምትወስደኝ መዳም አለች አይደል? በሷ ስምና ደላላውና መዳሟ አንድ ላይ ነው አብረው ስራ የሚሰሩት። እንዴት ብለሽ ካልሽኝ ሰራተኛ ታመጣለች፣ በ15 ቀን ትመልሳለች፣ ለደላላው ትሰጠዋለች። ታመጣለች ሰራተኛ፣ ለደላላው ትሰጠዋለች። ከዛ መጣሁ ገባሁ። አጅማን ነው ቢሮ። መጣሁ ገባሁ።
ጓደኛዬ ኩዌት ሰራ ነበረ። ጓደኛዬ ጋር ነው አብረን የመጣ ነው። እኔ ቀጥታ ወደ መዳም ሄድኩኝ። እኔ ወደ መዳም ይዘውኝ ሄዱ። እሷን ደግሞ ቢሮ አለ፣ ወደ ቢሮ ወሰዷት። እሷ ጋር ተደባብረን ምናምን አናወራም፣ አብረን መጠናል ምናምን። ግን እንደዚህ እንደ ድሮ ከማን ጋር ነው ተደባብራችሁ ማታወሩት? ከማን ጋር? ጓደኛዬ ኩዌት ስሰራ አብረን ስንሰራ 3 ዓመት ከመጥፋቴ ኮንትራት የገባሁበት ለመጀመሪያ ጊዜ ጓደኛዬ ሪፖርት ላይ ተዋውቀን አንድ ቤት ነው የገባ ነው። የ3 ዓመት ከ6 ወር ጓደኛ ነበረችኝ። እሷ ጋር ነው አሁን ኩዌት ስትሄጂ ኤርፖርት ተዋውቃችሁ ቢሮ አንድ ቢሮ ስለነበር አንድ ቤት ደረሳችሁ። አንድ ቤት 3 ዓመት ከ6 ወር ሰራችሁ። አንድ አልጋ ላይ እየተኛችሁ። ኦኬ። እሷ ኢትዮጵያ ተገናኝታችሁ ኢትዮጵያ አብራችሁ ናችሁ። አብራችሁ ነው ወደ ዱባይ መጣችሁ። አቡዬ ሀቤቴ ጠርቻት ቤት ተከራይቼ ቤት እሱ ለጓደኛ ምናምን ያለውን ትምህርት ደግሞ በሌላ ቀን መጥቼ አወራለሁ ብዬ ነው የዘለልኩት። እሺ ችግር የለም። ከዛ አሁን ዱባይ ስትመጡ በኮንትራት ቢሮ ኤርፖርት ተቀብሏችሁ ቢሮ እሷን ወደ ቢሮ አንቺን ወደ መዳም ቤት። አዎ እንደዛ ሆነ። እኔ መዳም ቤት ሄድኩኝ። 1 ወር ሰራሁ። 1 ወር ሰርቼ እኔ የመጣሁት ቋንቋ ስለምችል ልጅ በመያዝ ነው። ሴትየቱ ግን ምግብም ታሰራኛለች፣ እንደገና ደግሞ ልጅ ሚይዛለሁ፣ ቤት ማጸዳለሁ። ሚክስ ቤቱ ትንሽ ነው። ሌላም ሰራተኛ አለች። ሰራተኛዋ ትልቂቱ ልጁን ስለምትወዳት እንድትለቃት አትፈልግም። ትንሽቱን ህፃን ይዛለሁ፣ የ4 ወር ልጅ ማለት ነው። ቤት አጸዳለሁ፣ እተኩሳለሁ፣ ምግብ ሰራለሁ። እኔ የመጣሁት ልጅ ለመያዝ ብቻ ነበር በ1200 ቋንቋ ስለምችል። ከዛ ስሰማ ግን ይሄ ቢሮ በ1000 ብር ነው የሚያስገባው ሰራተኛ ተባለ። እንደዛ ከሆነ በ1000 ብር እኔ መስራት አልፈልግም። ሲጀመር የመጣሁት በ1200 ነው። ሲቀጥል ደግሞ ምግብም እየሰራው ነው። ስራዬ ይለይልኝ ብዬ ተናገርኩ። ያን 1 ወር ደሞዜን ስመጣ 20 ሺህ ብር ተበድሬን የሰጠውሽ አለችኝ። 20 ሺህ ብር የተበደርሽውን ክፈይ ብዬ ለእህቴ ሰጠዋት። ከዛ ያንን 20 ሺህ ብር ወሰደች፣ ተከፈለች። 10 ምናምን ይቀር ነበረ። ያነ ተሳስ ገብሬ ደርሶ ነበረ። ለአመት በዓል ቤተሰብ ስጫቸው ይደግሱና እንኳን ሁሉም ነገር ተስተካከለልኝ ደስ ይበላቸው ብዬ ደስ ብሎኛል፣ ደስ ይበላቸው ብዬ ያንን 37 ሺህ ብር ላኩኝ። የ1 ወር ደሞዜም ማለት ነው። ከዛ ልክ በ1 ወር ሴትየቱ እኔን ስለወደደችኝ ከዛ ቤት ስንት ቀን ቆየው መሰለሽ? 1 ወር ከ19 ቀን አቡዬ 1 ወር ከ19 ቀን ቆይቼ ልክ በ19ኛው ቀን እኔ መሄድ ነበረብኝ። ምክንያቱም ሌላ ሰራተኛ መምጣት ነበረባት። ገባሽ አቡዬ? እኔ መሄድ ነበረብኝ። በድንገት መጣው አቡዬ ስሰራ እንደቆየው በድንገት መጣው። እየመጣ ነው ልትወስድሽ ነው አለችኝ። ደነገጥኩ። መጥፎ ህልም ሳይ ነበር። ያመጣኝ ሰውዬ የሚሄድበት ደላላው በጣም መጥፎ እንደሆነ፣ የሰው ገንዘብ እንደሚቀማ፣ ልጆቹ እንደሚደበድብ፣ ብዙ ልጆች እንደጠፉበት፣ ከዛ ሲመላለሱ የነበሩ ሰራተኞች ብዙ ልጆች ነገሩኝ። እዛ ከእናታቸው ቤት ገጥሞ ምናምን ወሬስ ለቃቀምኩና ለእህቴ ሰውየው መጥፎ ሰው ነው፣ ሰዎችን ይደበድባል፣ ብር ይቀማል፣ ልጆችን ቢሮ ይዘጋባቸዋል፣ በጣም ሀርድ ነው ሰውየው። ድንገት ከጠፋሁብሽ እህቴን አምጣ ብለሽ አደራ እንዳትለቂው። የግድ እኔ ለአንድ ቀን ለ2 ቀን ከተፋሁብሽ አንቺ ከየትም ብለሽ ፈልገሽ እህቴን አምጣ ብለሽ አገኝኝ ብዬ ስለ ሰውየው ያለኝ ኢንፎርሜሽን ምናምን ነግሪያት ድንገት መጠው ወሰዱኝ። ወደዛ ሄድኩኝ፣ ገባሁ። የ1 ወር ከ19 700 ድርሃም ሰጣኝ ነበር። 600 ብር ለዛች ለጓደኛ አካውንት ልኬልሽ ትልክልኛለሽ ብዬ ሰጠዋት። 100 ብሩን በጡት ማሰሪያ ያስኩና ሄድኩኝ። ለማንኛውም ለካርድ የሆነ ነገር ቢፈጠር ብዬ ማለት ነው። መጣሁ፣ ሄድኩ፣ ቢሮ ገባሁ፣ አረፍኩ። ሪፎርም ልበሽና አጅማን ያለ ቢሮ ነው። ሪፎርም ለብሰሽ ወደ ቢሮ መሄድ አለብሽ ተባልኩ። ልንመረጥ ማለት ነው። ሄድኩኝ። ሀቡዬ ነገሩ የተጀመረው ከዛ በኋላ ነው። ገባሁ። 3 ቀን በሙሉ ተመላለስኩ። 3 ቀን በሙሉ ስልካችን ይቀማል። ስልካችን ፓስፖርታችን ከሱ ጋር ነው ያለው፣ አይሰጠንም።
ይመስለኛል እዚህ ጋር ሁሉንም ነገር ማውራት አለብኝ። እሱ እንደ እንትን ነው የሚሰራው እንደ ሾፌር፣ እህቲቱ ደግሞ እዛ ቢሮ ውስጥ ነው የምትሰራው። ገባሻ? አሁንም የምሰራበት ቤት በእነሱ በኩል ስለሆነ በጣም ብዙ ነገር ማውራት አይጠበቅብኝም። ማውራት ካለብኝም ፕሮግራም ይዤ ነው የማወራው እና እህቲቱ ቢሮ ውስጥ ትሰራለች፣ እሱ እንደ ሹፌር ነው የሚያመላልስ ሰራተኛ። ገባሻ ሀቡዬ? ግን ልጆቹንም ያስገባል እንደዚህ እሱ ወንድምየው። ከዛ ገባው 3 ቀን ምንም ስራ የለም ተመላለሱ። በአራተኛው ቀን ስራ ተገኘ ሀቡዬ፣ እዛ ቢሮ ውስጥ ማለት ነው። ሀቡዬ በጣም ብዙ የተሰቃዩ ልጆች አሉ፣ በጣም ብዙ የሚሰቃዩ ልጆች አሉ። እኔ ችግር የለውም እህቴ ከዚህ ጉዱ ታወጣኛለች እያልኩ ነበር። እዚህ ረጅም ዓመት ስለቆየች ስለምታውቅ ሁሉንም ነገር ብዙ ሰዎችን ስለምታውቅ ብዬ ነበር ምኩራራባት የነበረ እህቴን ማለት ነው ሀቡዬ። ከዛ ስራ ተገኝቶ ሊሄድ ሲል እንግዲህ ትዕዛዝ ነው ይሄ ሀቡዬ። 100 ድርሃሙ ወደ ቢሮ ሊሄድ ወደ ስራ ሊሄድ 100 ድርሃሙን በዚህኛው ጡት ማሰሪያ ያርገው የነበረው ሪፎርሙ ሳወጣ በዚህኛው አረኩት። እንደዚህ አድርጌው ሳየው ብሩ የለም ሀቡዬ። ከዛ እህቲቱ ናት ወጣ እንትን 100 ድርሃም አግኝተሻል እንዴ አልኳት። እንግዲህ ክፉን በጎውን ለይ ብሎ እግዚአብሔር ጊዜውን ሲያመጣ ነው። አይ አላየውም፣ ብር ነበረሽ እንዴ አለችኝ። ብር አለሽ ሲሉኝ ልክ ያለው ነው ያልኳቸው። ወዳ ነበረብኝ ልክ ያለው ብያቸዋለሁ። ከዛ ቆይ ብዬ ወጥቼ የነበረው ወደ ቢሮ ገባውና ሳየው ብሩ ትዝ ሲል ስነካው ወጥቶ ያለው ወይኔ ፈጣሪ አግኝቼዋለሁ። ያን 100 ድርሃም አምጪ ይለኛል። አልሰጥም እፈልጋለሁ ብሩን። አምጪው አይፈልጋለሁ። አካውንት ስጪ ልላክልሽ። አይደለም ይሄን ለካርድ ስለምፈልገው ነው ነው ያለልሽና ሀቡዬ ቤት ወሰደኝ። ገባሁ፣ አስገባኝ ከቤት። ልጅ አለው፣ ወንድ ልጅ አለው፣ ባለቤት አለችው። እህቶች በእግዚአብሔር ለነገሩ ኮሜንት ማየት አይጠበቅብኝም። ገባሁ ሀቡዬ ጉሮሮዬን ነው መጥቶ እንዲያርገኝ በዛ 100 ድርሃም የተነሳ ጉሮሮዬ መጥቶ ፍጥረቅ አረገኝ። በልታ ሲሰጠኝ ግንባሬን ሀቡዬ ሰውነቴ ተቀጠቀጠ። ሰውነቴ በሙሉ ተነጨ። እንደዚህ ይርበተበታል ሀቡዬ። የሽንት ቤት የምንታጠብበት ውሃ የለም፣ ገመዱ የምንታጠብበት ብረቱ በዛ ሀቡዬ ገረፈኝ። ሀቡዬ ራሴን ስቼ ወደቅኩ። ምንም ነገር አላስታውስም። ይቅርታ እንደዚህ በማውራቴ እኮ። እንደዛ ሲያደርግ ቤት ውስጥ ማንም አልነበረም? ሚስቱም ማንም አልነበረም? ሚስቲቱ ማንንም ሰው አታግዝም ሀቡ፣ ምክንያቱም እሷም ትደበደባለች። ደላላው ሚስቱን የሚመታታል። እንደዛ የተደበደቡ ሀቡዬ የገዛ ሰራተኞችን እሺ፣ የገዛ ሚስቱን የሚመታታል። لا ما في شيء والله، بس يكلم ولا لا لا بس سلمي كذي، بس سلمي كذي. لا اي بنت سلمي سلمي ويت اوكي قوي ሀቡዬ ሰላም በያት። ያሰሪ ልጅ ናት። مرحبا مرحبا كيفك؟ سامعينكم؟ وعليكم السلام، كيفك؟ انا وايد ترى يحب كريستين اختي مال انا. شكرا حبيبتي، تسلمي لي. اي انا بعد احبها والله كريستين انا يحبي واجد، هي تساعدني في كل شيء، ما تقصر، شاطره وتطبخ وكل شيء تساعدني. حتى لانكم تحب القطوه مال انا، القطوه مال انا يحب كريستين اكثر مني. شكرا لانكم زينين معها، هي كل حد يحبها. هي كمان تحبكم كثير، وشكرا لانكم زينين معها. يعني يا بدات انت مشكوره حبيبتي، الله يخليكم. ترجمون ቸገረን እኔ ተረግምላችኋለሁ። ልንገራቸው እንዴ፣ ክሪስቲን ነው የሚሏት። ክሪስቲን ነው የሚሉሽ ሰዎቹ? አዎ ክርስቲን ነው ስሜ። የመጀመሪያ መዳም ያወጣችልኝ ስም ስለሆነ በጣም ወደዋለሁ።
ኦኬ ሶ ክርስቲን ብለው ነው የሚጠሯት። በጣም ነው የምንወዳት ድመታችንንም ትወዳለች እኛንም ትወደናለች እና እንወዳታለን አሉ አለች ስትል እናመሰግናለን ጥሩ ስለሆናችሁ ለሷ ጥሩ ስለሆናችሁ እናመሰግናችኋለን አልኳቸው። እሺ ቀጥይ መክሊት ማለት አቅቷቸው ነው ክርስቲን ያሉሽ የፈረንጅ ስም የሰጡሽ? አቡዬ ስሜን ቀይሩ ነው ለዛ ነው። እሺ እናቴ እና እንትን አለችሽ? አሁንም ማለት ሰው ኖርማል ወሬ ታሪክ ደስታ ማለ አዎ ደንግጣ ነው በር ከፍታ የመጣችሁ ከክላሷ ከግጥም ፊት ለፊት ነው ያለውና አታልቅሽ። እሺ አታልቅሽ አንዴ አሁንም ንፍትሽ ታጠጭ። እሺ አቡዬ እናት ወይ ደላሎች እኔ ብቻ ደፍራት ብቻ እንዳይሆን የተጨነቁት። እና ሀብዬ ራሴን ስቼ ወደኩኝ። የከምባታ ልጆች ነበሩ። የሀገራቸውን ስም መጥራት አይጠበቅም። እዛው እንደኔ ሰራተኛ ነበር እኮ። ሲመቱሽ ቢሮ ውስጥ ነበር ወይስ መኖሪያ ቤቱ ሲመታሽ? ደላላው አቡዬ ተከራይቶ የሚኖርበት ቤት ማለት ነው። አንደኛውን እህቱ ትኖርበታለች፣ አንደኛው ደግሞ ኪችን ነው ትንሽዬ፣ አንደኛው ደግሞ ሰራተኛ የሚተኛበት ነው፣ አንደኛው ደግሞ የራሱ ክላስ ነው። እዛው በዛው ነው እንዴ? አንድ ክፍል እኔ እኮ ቢሮዎች ብዙ ጊዜ ቢሮ ለብቻ ሰራተኛ ማደሪያ አኮሞዴሽን ሌላ ቦታ መኖሪያ ቤታቸው ሌላ ቦታ የሚያደርጉ መስሎኝ ነበር። የእሱ አንድ ክፍል እሱና ሚስቱ ልጁ እየኖሩ አንዱ ክፍል እህቱ እየኖረች አንዱ ክፍል የሚያመጣቸው ሰራተኞች ያጉርበታል። አዎ ሀቡዬ እንደዛ ነው። እሺ ዱላ ሲበዛብሽ ራስሽን ስተሽ ወደቅሽ። እስኳን ያቆም ነው። አዎ ራሴን ስቼ ወደኩ ሀቡዬ። ቀና ብዬ ሳይ ላይ ሽንቴን ሸንቼዋለሁ ሀቡዬ። ቀና ስዬ ሳይ እየዞረብኝ ነው አሁንም ሀቡዬ። በጣም ነው የማሳዝነው። እግዚአብሔርን ገና ምንም መላቀቅ ብሬ ልጅ ነው። ለእኔ ሁሉም ነገር አይገባኝም። ያንን 100 ድርሃም አውጥቼ እንካልኩት ሰደበኝ። የተደሳ ጡት ማሰሪያ ያወጣሽው ብር ነው እንዴ የምቀበልሽ ምናምን፣ መጀመሪያ አምጣስልሽ ለምን አላመጣሽ ምናምን ብሎ ወጥቶ ሄደ። እነዛ ያሉ ልጆች እንዳለ ሰብስበው ወደ ቤት አስገቡኝ። የዛን ጊዜ ነው የህይወቴ መጀመሪያ ፈተና የተጀመረው። አቡዬ አለቀስኩ። መፍትሄ የለውም። እህቲቱ መጣች። እህቲቱ ደበደበኝ ምናምን ብዬ ስላት እሱ እኮ ናዳዳም ነው ለምን አልሰጠሽውም ምናምን አለች። በራሴ በር ታዲያ ለምንድን ነው ይሄን ያህል ግፍ የሚደርስብኝ? ምን አድርጌ ነው ምናምን ብያልኩ። አቡዬ 21 ቀን እዛ ቤት ተዘጋብኝ፣ በር ተዘጋብኝ። በ21 ቀን ውስጥ በሳምንቱ የእህቴን ስልክ ታውቃለች እሷ። እህትሽን አውሪያት 150 ሺህ ብር ከፍለሽ ውጪ እንለቅሻለን አሉ። ለእህቴ ሪከርድ አደረኩላት። አቡዬ እህቴ ጋር የተቆራረጥኩበት ምክንያት በዚህ ነው። ዲቴል ያለውን ነገር ባልነግራትም ግን ህይወቴ አደጋ ላይ ነው እና አድኝኝ በእግዚአብሔር 150 ሺህ ብር ከፍለሽ ውጭ ብለውኛለኝ፣ እግዥኝና ልውጣ እባክሽ ምናምን አልኳት። ከዛ በኋላ በቃ ሰማችና ጠፋች። በድጋሚ በ18ኛው ቀን ነው ድጋሚ ጠየቅናት። ሰማችና ዝም አለች። ከዛ በኋላ ቁጥሯን ስጪ ብሎ እሱ ደወለላት። ቀጥታ መስመር አገኛት። ሄሎ ሰላም እንዴት ነሽ? የእሷ አድነሻው ለምንድን ነው ይሄን ያህል ብር ከፍለሽ የማታስወጫት ምናምን ብሎ አላት። አቡዬ እህትሽን
እንዲያርጎ ከያዘብሽ ሰው ጋር በሰላም በፍቅር ነው ማውራት ያለብሽ። ስለ ዱባይ ህግና ስለ ዱባይ ሂስትሪ አይደለም ብታወሪው ሀቡዬ አይደል እንዴ? እኔ ህጉን አውቀዋለሁ፣ እኔ ምን እለዋለሁ፣ እኔ ምን እላለሁ። ከዛ በኋላ ሙልጭ አርጎ ሰድቦ ዘጋባት ስልኩን። 21 ቀን እዛ ቤት ተዘጋብኝ ሀቡዬ። ብታምኝም ባታምኝም በር ተዘግቶብኝ መስኮት የዱባይን ፎቅ እያየሁ ሀቡዬ በጣም አዝኜ ተከፍቼ ሰው የለኝ፣ ማንም ይረዳኝ የለ። እህቴ መወዳት እህቴ ፊቷን አዞረችብኝ ሀቡዬ ችግር ውስጥ ሲሆን። ከዛ ልክ መጨረሻ ላይ ጸለይኩ 3 ጊዜ ራሴን ላጠፋ ነበር። በኪችን መውጫ ላይ 3 ጊዜ ራሴን ላጠፋ ሰው ነው ይዞ ያስቀረኝ ሀቡዬ። ራሴን ፎቅ ላይ ልወረውር ጨንቆይ ተጨንቄ ከዛ በኋላ ከባህል ሚስቲቱና እኔ ስራ እየሰራን እዛ ኪችን ማለት ነው። አንቺ ድምፅሽን ሰማሁሽ እየተከታተለችሽ ምን 6 ኪሎ ልጅ ወልዳ የሆነች ልጅ ዱባይ ላይ ያግብተው መረጃ በመረጃ ላግባሽ ሲላት ምናምን የለም ከዛሬ 1 ዓመት በፊት ታስታውሻለሽ አቡዬ? የዛን ጊዜ ድምፅሽን ሰማሁ ወይ አቡዬ? ከሰማሁሽ ረጅም ጊዜ ምንም ቀናቶች እንኳን ቢሆንም ወይ ድምፅሽን ስለሰማሁ አቡዬ ደስ አለኝ፣ በጣም ደስ አለኝ። ምሁር በጣም ጠነከርኩ። ሁሉንም ነገር ያመጣው ለመልካም ነው ብዬ ተቀበልኩ። ልክ በ21ኛው ቀን የጥምቀት ዕለት ከዛ ቤት ውልቅ ብዬ አሁን ካለውባት ሴትዮ ገባው። 21 ቀን ስቃይን በልቼ ማለት ነው። እሱም ወደዚህ ቤት ሊያመጣኝ በሱ ነው። ከአድማን የ4 ሰዓት ርቀት መንገድ ነው አመጡ ያስገባኝ። እሱንም ገንዘቡ ስለሚያስፈልጋቸው ነው እንጂ ይራቅ እሸጥሻለሁ ነው ያለኝ ሀቡዬ። ለእህቴ እህትሽን ይራቅ ነው የሚሸጣት ከፍለሽ ካላስወጣሻት ብሏል። እሱንም ሰምታ ጸጥ ነው ያለች እህቴ። ገባሻ ሀቡዬ? ኢራቅ ከመሸጥ ግን ከአጅማን ወደዚህ 4 ሰዓት ርቀት አምጦ በገንዘቡ ለቤት ኪራይ ስለሚያስፈልጋቸው እኔን አውጦ ወደዚህ አመጣኝ። ከዚህ ቤት ገባሁ። እግዚአብሔር ይመስገን። እንደምታያት ልጅቱም በጣም ጥሩ ልጅ ናት። ሴትየቱም ግን በጣም ተጎድቼ ነበር። አንደኛ በእህቴ በጣም ተጎዳሁ። አላገዘችኝ፣ አላበረታችኝ፣ አልረዳችኝ፣ ምንም ነገር አላረገችልኝም። እንዴት እህቴ በዚህ ጊዜ ፊቷን ታዞርብኛለች? እንዴት ይህን ያህል በዚህ ልክ አለቀስኩ። መጣሁ እዚህ ቤት ገባሁ። ስራዬን ጀመርኩ። ጥርሴን ንክስ አድርጌ አቡዬ ስራዬን መስራት ጀመርኩ። ሰራለሁ። ልክ በ3ኛው ቀን እህቴ የደረሰብኝ ነገር ልነግራት፣ እህቴ አንድ ጥያቄ ልጠይቅሽ፣ እርጄ ብዬሽ ለምንድን ነው ያረዳሽኝ አልኳትኝ። ምንድን ነው አንቺ እንደዚህ የምታካብጂ? ሊቢያ በረሃ ላይ እኮ አይደለም ያለሽው አለችኝ ሀቡዬ። እህቴ ምን ሆነሽ ነው እንኳን አላለችኝም ሀቡ። ምናልባት ነገሮች ተሳክተውላት ጀርመን ገብታለች። ካስታረቅሽ ምናምን ትመጣና ያለውን ነገር ታወራሻለች ሀቡዬ። አልተሳሳትኩም ምንም ነገር። ሊቢያ በረሃ ላይ አይደለሽም፣ አይደፍሩሽ ነው ያለችኝ። አይደፍሩሽ፣ አይመቶሽ፣ ምን ምግብ ነው ቢከለክሉሽ፣ ዳቦ ደረቅ ዳቦ ቢሰጡሽ ነው አለች። ምሁር እሱ ደግሞ ሰበረኝ። እኔ በጣም አዘንኩኝ። ምን ይሄን ያለው እንዴ እህትነትሽ? አንቺ ምን አይነት ጨካኝ! ቤተሰብ በሙሉ ተጨነቀ። በጣም አለቅሳለሁ፣ አዘንኩ በእህቴ። እርጂ ብያት አልረዳችኝም ሀቡዬ። ሁሉም ነገር በጣም እንትን አለ። ወራቶች ሲወልዱ ቀኑ ሄደ። በድንገት የእሷ የጀመረችው ፕሮሰስ መጣላት ሀቡ። ሲመጣላት የዛን ጊዜ ለጋራ የገዛነው ቤት ነበረ። ያንን ቤት ሸጠችው። እኔ ለቤተሰብ ያልኳቸው ስራ የለኝም ነው ያልኩ ሀቡዬ። 6 ዓመት ከ6 ወር ኮይት ሰርቻ 5 ሳንቲም የለኝም ሀቡዬ። ስራ የለኝም፣ ጠፍቼ ነው የምኖረው ነው ያልኳቸው። ጠፍቼ ነው የምኖረው፣ ብርም የለኝም፣ ስራም የለኝም። ታምሜ በጣም ታምሜ ያለው ውስጤ በጣም ተሰባብሯል። ሀሮይ ምናምን ተጎድቷል። እና ስራ እንደሌለኝ ነው የሚያውቁ ቤተሰብ በሙሉ። የሆነች ሰው እንደምታግዘኝ የሆነች አረብ እንደምታግዘኝ ምናምን ነው የነገርኳቸው። ከዛ
ያን ቤት ሊሸጥ ነው ተባለ። ኦኬ ሊሸጥ ችግር የለውም ይሸጣል፣ ግማሽን ትሰጭኛለሽ አልኩ። ለቤተሰብ ለአባቴ ተናገርኩ። እሺ ልጄ ትቀበያለሽ። ፕሮሰሷ ተስተካከለላት። ሁሉም ነገር ጨርሳ ቤቱ ተሽጦ አራጣ ተበደረች እና ቀድማ ቤቱ እንዲሸጥ አድርጋ ልጇን ውክልናዋ ለልጇ ሰጣ። የት ሄዳ ገባች? ሮማንያ ገባች። ከሮማንያ ወደዛ ተሻገረች። ከዛ ያነ ቤት ተሸጠ። ሀቡዬ ብሩ ግማሹን ሰጠው፣ ግማሹ ወረቀቱ እስከሚያልቅ ድረስ ተባለ። ከዛ በኋላ ወረቀቱ ሙሉ አለቀ። شو اسمه عندك 100 كاش؟ عيني بكلم. عندك 100 كاش؟ لا ما عندك كاش؟ لا خلاص كلم. يلا ثانك يو. ከዛ ሀቡዬ መጨረሻ ላይ ቤቱ ተሽጦ ግማሹ ተቀብለው ልጅየው ጋር ምኑ ናችሁ ነው የተፈጠረው ነገር ምንድነው? እናትህን ጠይቃት እለዋለሁ። እናትህን ጠይቃት ምን እንዳረገችኝ ይቻው ጨካኝ እናትህ ምን ይለዋለሁ። እኔ እናቴን ያሳደግነው ያንን ልጅ እንግዲህ የእህቴን ልጅ። ከዛ ግማሹን ቃል ገባልኝ። ብርሽን ማንም ሰው አይወስድብሽም እህቴ፣ እናቴ ነሽ፣ አንቺ ያሳደግሽኝ እናቴ ነሽ፣ ሁለተኛ እናቴ ነሽ፣ መስዋዕትነት የከፈልሽልኝ ሁሉ ነገር ያደረግሽልኝ፣ ያንቺን ብር ማንም አይነካብሽም ብሎ ቃል ገባልኝ። ትልቅ ልጅ ነው፣ ዩኒቨርሲቲ ነው የሚማረው፣ እግዚአብሔር ይመስገን። አሁን ቃል ገባልኝ። በቃ ብሩን አስገባልኝ ብዬ የጓደኛዬን ወንድም አካውንት ላኩ። ከዛ በኋላ ያንን አካውንት ለእናቲቱ ስክሪንሾት አድርጎ ለእናቲቱ ላክ። ከዛ እሷ ደግሞ የሩፋኤለት ቋግሜ አዲስ ዓመት ከመግባቱ የቋግሜ ማለት ነው ቋግሜ ሩፋኤለት ይቅርታ አርጊልኝ ብርሽን ልሰጥሽ ነው ቤቱን ሽጬ ከዚህ በፊት የወሰድኩብሽን የተቀበልኩሽን ብርም ቢሆን ሰርቼ ጥሩ ቦታ ነው ያለው እመልስልሻለሁ ይቅርታ አርጊልኝ ስትል የሩፋኤለት የቋግሜለት ቋግሜ 3 ማለት ነው ይቅርታ አርጌላት አንዳንድ ሪከርድ ትልክልኛለች አንዳንድ ሪከርድ ልክላታለሁ። ግን እኔ ከውስጥ ያለው ነገር አልወጣልኝም። ምክንያቱም ለጥያቄ መልሳት ተሰጠው። ሲቀጥል ደግሞ ልጅየው ሲጠይቃት ምንድነው የተፈጠረው ብሎ ሲጠይቀኝ እናቴን ጠይቃት ብዬ ስለው እሱ ሲጠይቃት ምን አለች መሰለች? ምርጫ መምረጥ ነበረብኝ መረጥኩ አለች። ኦኬ እኔን እህቷን ለምርጫ አቀረበች ማለት ነው ብዬ እንደገና ሁለተኛ ቂም ያስኩባት። የድሮ ቂም ሳይወጣ አሁንም ድጋሚ ቂም ያስኩባት። ከዛ በኋላ ሀቡዬ ያን ቤት ተሽጦ የሆነ ወንድሜ 50 ሺህ ብር ያስፈልገው ነበር። በጓደኛዬ ወንድም አርጌ ታላቅ ወንድሜ ያንን 50 ሺህ ብር አስልኬ ለወንድሜ ሰጠሁት። የሆነ ቦታ ምናምን ባህር ዳር የሚመራ ነበር የሚከፍለው ነበር ያንን ብር ማለት ነው። ከዛ በኋላ ያንን 50 ሺህ ብር ሃፒው ነው ላኩልኝ። ቀጣይ ምን የተሸጠው ቦታው ቤቱ ስንት መሰለሽ? 550 ሺህ ብር ነው። 500 ሺህ ብር ነው የተሸጠ ሀቡዬ 550 ሺህ ብር ነው የተሸጠ። የሚደርሰን ስንት መሰለሽ? በቃ 250 ነው። 50 ሺህ ብር የምን የደላላ ምናምን የሚባል ነገር አለ አይደል? የዘይዛ ነው ተባለ። ከዛ ግማሹን ብር ለኔ ያስገባልኝ ብዬ ስለው ልጅየው ሀቡዬ በጣም ብዙ ንግግር ተናገረኝ። ምንድነው እንደዚህ የምትይ? በጣም እንትናልሽ። እኔ ላንቺ ማልጠቅም ከሆነ እኔ ለእናቴ ያስፈልጋታለሁ። ስለዚህ ምንድነው እንደዚህ የሚያቸኳኩልሽ? አካውንቱን መጀመሪያ ላይ አካውንቱን 3 ጊዜ ልካለሁ ሀቡዬ። ስክሪንሾት አድርጎ ለእናቴቱ ላከ። እናቴቱ በጎን መጣ። ለምንድነው ለሰው በማይታወቅ ሰው ዛሬ እናት ልጅ እንኳን አይታመንም። ለምንድነው በማይታወቅ ወንድ አካውንት ብር አስገቢ የምትይ አለች። ትክክል ነሽ የእናት ልጅ እንኳን አይታመንም። ቢኮዝ አንቺ እንኳን አትታመኝም። ትክክል ነሽ። ግን እኔ ያመንኩበት በህይወት እስካለው እኔ በዚህ ሀገር ባለውበት ሀገር ካሽ ስለምቀበል አያሳስብሽ፣ አትጨነቂ፣ ብሬን አስገቢልኝ አልኳት። 110 ሺህ ብር አስገባችልኝ። በስንት ጭቅጭቅ በስንት መከራ እናት አባት ገብተውበት በጣም እናት አባቴ ጋር ተጣልቼ ብዙ ነገር ተፈጥሮ ያን 110 ሺህ ብር ገባ። 80 ሺህ ብር ቀረ። 80 ሺህ ብር ለምንድነው አታስገቢልኝ ብዬ ስላተኝ ለምንድነው 80 ሺህ ብር ማስገባ? አራጣ ነበረ፣ አራጣ ከፍያለሁ። እንዴ ለምንድነው ሁለተኛ የምትበድይኝ? መጀመሪያ የኔ ብር ነው እህቴ። አራጣ ብር አለብኝና ልክፈል ብለሽ ሳትጠይቂኝ እንዴት ነው ከኔ ገንዘብ አንስተሽ አንቺን አራጣ ምዘግ? እኔ ስላንቺ አራጣ ምን አገባኝ አልኳት። ቢኮዝ በጣም ብዙ ጊዜ በድላኛለች። 6 ዓመት ከስንት ወር የሰራሁት ደሞዜን በሙሉ እሷ ተጃጅላ እሷን
የእሷን ችግር እየሸፈንኩበት ነበር ሀቡዬ። ሙሉ ቤተሰብ ያውቃል። እስቲል አሁን ራሱ ዛሬ ከእናቴ ጋር ወርቼ ነበር። ተጨቃጨቀችኝ፣ ሳቀች፣ መጨረሻ ሳቀችብኝ። ብሩ ይጥቀምሽ አልኳት። ሁለተኛ ግን እኔ ከአንቺ ጋር አወራም ብዬ ብሎክ አረኳት። እኔም ስራዬን መስራት ጀመርኩ። እግዚአብሔር ይመስገን 1 ዓመት ሰራው። በ1 ዓመቴ እናቴ ትንሽ ታመመች። በጣም የጠና አይደለም ግን ሀምሮዬ ትክክል አልሰራል አቡዬ። በጣም ተጨናነኩ። እህቴ ከዳችኝ። እህቴ እርጅ ብያት አረዳኛለች። እንደገና ደግሞ 80 ሺህ ብር ወሰደች። እንዴት እንደዚህ ልጅየው ደግሞ እኔን እንትን አለኝ። ከዛ እኔ ሴትየቱን የሚሆነውን ነገር ፈጥሬ ወደ ሀገሬ ገብቼ አንደኛ ከእናት አባቴ ጋር አፋፉ ተባብዬ እኔ የደረሰብኝን ነገር በስልክ መናገር ስላልቻልኩ በአካል ሄጄ መናገር እፈልጋለሁ ብዬ ከ2 ወር በፊት ማለት ነው ሴትዮዬን አስፈቅጄ መልካም አሰሪ ነው ያለችኝ። እግዚአብሔር ይመስገን። ሴትዬ እናቴ ታያ መክሊት እየተቆራረጥሽ ነው ማሬ። አንቺም ፊትሽ ቁጭ ብሎ አልንቀሳቀሳለ ታብታባርኩ እያልኩ ነበር። እኔማ እያዳመጥኩ ነው። ለምን እንቀሳቀሳለሁ? ለማዳመጥ መንቀሳቀስ ይጠበቅብኛል። ያንቺን እኔ ጋር ኔትወርክ ሰላም ነው ማሬ። አይ እንትን ይይዝሻለኝ ኔትወርክ ያንቺ ኔትወርክ ነው እኔን የያዘኝ የመሰለሽ እንጂ እኔ ጋር ምንም አልተቆራረጠም። አሁን ገና ነው የተቆራረጠች። እሺ አሁን ይሰማሻል? አዎ ይሰማል። አሁን ይሰማል። እኔ መጀመሪያ እንደዛ ስታለቅሽበት የነበረ ጉዳይ ደላላው ደፍሮሽ ከሆነ ብዬ በጣም ተጠምቄ ነበር። ለዛ ነው መክሊት በግልጽ አማርኛ ደላላው መታሽ ብቻ ወይስ ደፍሮሻል? እንኳን አልደረስኩም እግዚአብሔር ይመስገን። እሱም እዚህ ቦታም አልደረሰም ገንዘብና ስለዚህ ከገባሽ ሰዓት ጀምሮ ስታለቅሽ በሲቃ ስታለቅሽ ነበረው። ለምንድን ነው ማሪ? አቡዬ ስደት ወጥቼ መጀመሪያ ጊዜ ነው እንደዚህ አይነት ነገር ሲደርስብኝ። ለዛ ነው እኮ እኔ ደግሞ ማለት የመደፈር ሲሆን አይለቅማ፣ አመትም 2 ዓመትም አይለቅም ህመሙን ባስታወሽ ቁጥርና እኔ ደግሞ በቃ ድሮሽ የሆነ ጠባሳ ጥሎብሽ ያለፈ መስሎኝ በጣም ነፍሴ ተጨንቃ ነበር። እና ደላላው ለ100 ድርሃም ብሎ ስለመባሽ ነው እስከ ዛሬ ድረስ የምታለቅሽው፣ አመት ከምናምን ድረስ የምታለቅሽው። የዛን ህመም ነው እያስታወሽ። እሱ ሳይሆን እህቴ ከዳችኝ አቡዬ እሱማ እኮ ኖርማል ነው አቡዬ። ህመም ነው፣ ቆሰለ፣ ከዛ ጠፋ። እህቴ እናቴ ልጅ እህቴ ስንት ብር ነው? 80 ሺህ ብር ነው። ስንት ነው የከዳችሽ እህትሽ? ስንት ነው የከዳችሽ እህትሽ? ስንት ብር? አቡዬ መክዳቱን እኮ የጀመረችው እዛ ቢሮ ውስጥ ሆኜ 150 ሺህ ብር ከፍለሽ አስወጫት እያላት ሳታስወጣኝ ቀረች አቡዬ። በዛ ነው እኔ ቅር የተሰኘውባት። በጣም ትልቅ የሚያስኩባት። እንዴት ለኔ መሆን ያቅታታል? ለራሷ ሲሆን ያንን ቤት ሸጠችው፣ ለኔ ሲሆን ግን ያ ቤት አልተሸጠም አቡዬ። እኔ ህይወቴ አደጋ ላይ ነው እርጅኝ እያልኳት ልጅየው ሲጠይቃት ምርጫ መምረጥ ነበረብኝ፣ ምርጫ የመረጥኩ አለች። አየሽ አቡዬ፣ የእናቷን ልጅ እህቷን ለምርጫ አቅርባ ከባድ እኔ ሳትረዳኝ ቀረች። በጣም ከባድ ነው። በጣም ስደት የወጣሁበት ደላላው እዚህኛው ቤት ያስገባሽ ደላላውን ስንት ጊዜ ሆነሽ? እዚህኛው ቤት አመት ሆነሽ? እዚህ ቤት መዳሞቹ ጋር ጥሮቹ ጋር ራሱ ደላላው ነው ያስገባኝ እኮ አልኩሽ እኮ። ስንት ጊዜ ሆነሽ ካስገባሽ? ያስገባኝ ራሱ ካስገባኝ ሰውዬ ነው ያለው እኮ። ስንት ጊዜ? ድፍን 1 ዓመቴን ሞልቼ 1 ዓመት ከ2 ወር። ጥሩ። የአንድ ዓመት ከ2 ወር ደሞዝሽን ደሞላኝ አስቀምጠሻል? ደሞዝሽን አለ ጎበዝ። ዋናው እሱ ነው። ይቃማለሽ፣ ህጋዊ ነሽ። ሰዎቹ ግን እንደሌለ ነው ሁሉም ሰው የሚያውቀው።
ጎበዝ እኮ አይወቁ ምን ያደርግልሻል? ሰራው ሀቡዬ እኔ መኖሪያ ፈቃድ አሰርተውልሻል? ሰው ህጋዊ ነሽ? ህጋዊ ነኛው ሀቡዬ። ድፍን 1 አመት ሲሞላኝ እናቴ ሀሞብኛልና ከእናት አባቴ ጋር አፋፉ መባባል ስለምፈልግ እናቴንም ትንሽ አማት ስለነበር እኔ ወደ ሀገሬ ልሄድ ደርሶ መልስ ትኬት ቆረጭልኝ አልኳት ሴትየይቱን። የ27 ቀን ቆረጠችልኝ። አዲስ አበባ ገባሁ ሀቡዬ። አዲስ አበባ ገብቼ ራይዴን ይዤ አልጋዬ ቤቴ ሂጄ አርፌ ከዛ በኋላ ጸበል ስውራ ማርያም ጸበል መሄድ ፈልግ ነበር። ስውራ ማርያም ጸበሌን ሂጄ በ8ኛ ቀኔ ወደ ጎንደር ትኬቴን ቆርጬ ለቤተሰብ ልሄድ 2 ቀን ሲቀረኝ ነገርኳቸው። በጣም ደነገጡ። እነሱ መግባቴን ማያውቁ ምናምን በጣም ደነገጡ። ገባሁ፣ አገኙኝ። ቤተሰቤ ጋር አፋፉ ተባባልኩኝ። የተፈጠረውን ነገር የደረሰብኝ ነገርኳቸው። ሁሉንም ነገር እሷም ለሷ ለቤተሰብ ያለችው ነገር ሌላ ነገር ነው። ስራ ቀይራለሁ ብላ ሄዳ በዛ ምክንያት ስራ አጣ ነው ቁጭ አለችው ብላ ለቤተሰብ ዋሽታ ነበረ። ለቤተሰብ የደረሰብኝ ነገር በሙሉ ተናገርኩ። ቤተሰቦቼ ጋር ይቅር ተባባልኩኝ። ከዛ በ27 ቀን ወደ ስራ የተመልሼ ገባሁ ሀቡዬ። ሌላው ህይወቴን ደግሞ ቀጣይ ሁለተኛ የጀመርኩት ነገር አለ። ያ ነገር ሲሰምርልኝ ሲስተካከልልኝ መጥቻ አወራሻለሁ። አስተማሪውን አይሆን አላቅም፣ ግን እህት ወንድሞቼ ብራችሁን አስቀምጡ። ዛሬ የእናቴ ልጅ እህቴ ከድታኛለች፣ እኔ እርጅኝ እያልኳት ስለሌለኝ ብቻ አልረዳችኝም። ለምርጫ ቀርባኛለች። ሀቡዬ ብራችሁን አጠራቅሙ፣ አኑሩ፣ ሰብስቡ። ዛሬ እንደ ድሮ አይደለም። እኔ አሁን ሲሄድ ራይዴን ይዤ አልጋዬን ይዤ ማንም ሰው ጋር መምጣት የሚሄዴን ሳልናገር ሀቡዬ ብራችሁን አኑሩ። ማንንም ሰው አትመኑ። ብራችሁን ባላችሁበት አካውንት ከፍታችሁ አኑሩ። አሊያ ደግሞ በኢትዮጵያ የዕለት የወሩን